የጨዋታ ማሟሻ ኮዲም ኮዲያ ለመንገርም ለመዘከርም ማሟሻ ከወዳጃችን ከሞስኮቭ መንግስት ተልኮ መጥቶ የኔም መንግስት በመልካም ስላገለገለ ወዳጃችንን ሙሴ ሊዮንቲቭን በኒሻናችን አክብረን ሾመን ሸልመነዋል። ስለማገልገሉም ኮንት ብለነዋል። በሰኔ 4 ቀን 1888 አዲስ አበባ ከተማ ካውንት ሊዮንቲቭ ኒኮላይ ስቲቫኖቪች የሞስኮቭ ንጉሠ ነገሥት የእስክንድር ምርጥ የክብር ዘበኛ መኮንን ነበረ። በአገሩም እስከ ኮሎኔልነት ማዕረግ ደርሶ ነበር። ካውንት የሚባለው የአውሮፓዊ ማዕረግም የቤተሰቡ ደረጃ ከመሳፍንቱ ዝቅ ያለ የባላባትነት ደረጃ እንደነበረ የሚያመለክት ነው። ይህ አውሮፓዊ የዘር ማዕረጉም በዳግማዊ አጼ ምኒልክ ተፈቅዶለት በዛው ሲጠራበት ኖሯል። ካውንት ሊዮንቲቭ በአጼ ምኒልክ ዘመነ መንግስት ከሞስኮቭ ወደ አዲስ አበባ ከአዲስ አበባ ወደ ሞስኮቭ እየተመላለሰ ሁለቱ መንግስታት የሚጠቃቀሙበትን መንገድ ያከናውን ነበር። የእንግሊዝ መንግስት በሊዮንቲቭ አማካይነት የተጀመረውን የኢትዮጵያና የሞስኮቭ መንግስታትን ግንኙነት ለማደናቀፍ በብርቱ ተፎካከር ነበር። የኢጣሊያኖች አጥቂነት በከፋበትና የውጫሌው ውል ትርጉም ስህተት ሁለቱን መንግስታት እያወዛገበ ጦርነቱ አይቀሬ መሆኑ በተረጋገጠበት ወቅት አጼ ምኒልክ በአውሮፓ ሌላ ወዳጅ ፍለጋ በሚያማትሩበት ወሳኝ ወቅት የሞስኮቭን መንግስት በሊዮንቲቭ መነጽር አሻግረው ተመለከቱ። ኢትዮጵያ ውስጥ ጥቂት ቆይታ ሲያደርግ የሰነበተው ሊዮንቲቭ ከአጼ ምኒልክ ተልኮ በሞስኮቭ አገር የኢትዮጵያን ጉዳይ ሲነጋገር ከሰነበተ በኋላ በ1897 ዓ.ም ሌሎች ሞስኮቫውያንን አስከትሎ በጅቡቲ ሐረርጌ በዋሽ በኩል በኤረርና ከረዩ አድርገው ምንጃር ሲደርሱ መልካም አቀባበልና መስተንግዶ እየተደረገ በየካቲት ወር ላይ አዲስ አበባ ሲደርሱ ከሁሉም የበለጠ የአክብሮትና የወዳጅነት አቀባበል ተደርጎላቸው ሰነበቱ። የሞስኮቭ መንግስት መልእክተኞች በካውንት ሊዮንቲቭ መሪነት መጥተው ስጦታውንና የወዳጅነት ደብዳቤውን ለንጉሠ ነገሥቱ አቅርበው ሲወያዩና ሲመካከሩ ሰነበቱ። በካውንት ሊዮንቲቭ አሳሳቢነትም አንድ የኢትዮጵያ መልእክተኞች ጓድ ወደ ፒተርስበርግ በኋላ ሌኒንግራድ ይላክ ዘንድ ተወሰነ። በተለይም የኢጣሊያኖች አጥቂነት እየተጫነ ሲሄድ ከፈረንሳይ በተጨማሪ የሞስኮቭንም ወዳጅነት ማግኘቱ አማራጭ የሌለው ጉዳይ ሆነ። ሞዓ አንበሳ ዘምነገደ ይሁዳ ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ከወዳጃችን ከሞስኮቭ መንግስት ተልኮ መጥቶ የኔም መንግስት በመልካም ስላገለገለ ወዳጃችንን ሙሴ ሊዮንቲቭን በኒሻናችን አክብረን ሾመን ሸልመነዋል። ስለማገልገሉም ኮንት ብለነዋል። በሰኔ 4 ቀን 1888 ዓ.ም አዲስ አበባ ከተማ ከጀነራል ፋንታ ጋር አስተዋውቀሃለሁን ምን አመጣው? ጀነራል አብቴ ጊዮርጊስ ብዙ ጊዜ አሰብ ከሚመላለሱትና ካስተናገድኳቸው ከፍተኛ የጦር መኮንኖች አንዱ ነበሩ ይላሉ አንድ ለመንገድን መጽሐፍ የጻፉት ተክለማርያም መንግስቱ። አሰብ በመመላለሳቸው ከተዋወቅኳቸው ጊዜ ጀምሮ ስለ ደርግ መንግስት ወይም መሪዎች አንድም ጊዜ በክፋት አንስተውብኝ ስለማያውቁ ሰው እንደሚያወራው ከመፈንቅለ መንግስቱ ጠንሳሾች ጋር አብረው ሲደሉቱ ከርመው በመጨረሻ ሰዓት ከዷቸው ውጥናቸውን እንዳይሳካ አደረጉ ተብሎ ስለሚነገረው ትንሽም ብትሆን ከሳቸው ያገኘሁት ፍንጭ ስላልነበረ በኩዴታው ጠንሳሾች አንዱ ነበሩ ከሚሉ ወገኖች አልነበርኩም። ዳሩ ግን ዘግይቼ አንድ ትሁት የክልል አንደኛ ጸሐፊ የነበረ ወንድሜ ጀነራል ኃይለ ጊዮርጊስ ወደ ክልሉ በመጡ ቁጥር በእድሜያቸውና በስልጣናቸው በትህትና ስለሚያስተናግዷቸው ወደውት መሰለኝ አንተ ልጅ ከሁሉም ለየት ያልክነ ስነ ስርዓት ያለ ሰው ነህ፣ ቆይ ከጀነራል ፋንታ በላይ ጋር አስተዋውቃለሁ እንዳሉ ሲያጫውተኝ ጀነራል ኃይለ ጊዮርጊስ ከመፈንቅለ መንግስቱ መሪዎች ጋር እውን አብረው ሲመክሩ ቆይተው
መጨረሻ ላይ ከዱ የሚባለው እውነት ይሆን እንዴ ብዬ ራሴን ጠይቄያለሁ። ጀነራል ፋንታ በላይ ከመደበኛ ሁለተኛ ደረጃ ትምህርት ቤት በኢትዮጵያ የኃይል በእጩ መኮንንነት ተመልምለው በአውሮፕላን አብራሪነት የሰለጠኑ እስከ ሰራዊቱ አዛዥነት ያደጉ በግንቦት 8 1981 ዓ.ም የተሞከረው መፈንቅለ መንግስት የመሩና በአሳዛኝ ሁኔታ የተገደሉ ጀነራል መኮንን ነበሩ። ጀነራል ኃይለ ጊዮርጊስ ከመፈንቅለ መንግስቱ መሪዎች ጋር አብረው ሲመክሩ ቆይተው መጨረሻ ላይ ከዱ የሚባለው እውነት ይሆን እንዴ? ከጀነራል ፋንታ ጋር አስተዋውቀሃለውን ምን አመጣው? አንድ የክልል አንደኛ ጸሐፊንና ጀነራል ፋንታን ምን አገናኛቸው? ደቡብ አፍሪካውያን ለብዙ ዓመት ታግለው ገደል ነው ያሉትን አፓርታይድ አርግዘውት ነበር እንዴ ለካ? የስዊዝ ካናል ከመከፈቱ በፊት ከአውሮፓ ወደ ህንድና ኤዥያ ከህንድና ኤዥያ ወደ አውሮፓ ንግድ ይከናወን የነበረው አፍሪካን ዞሮ ነበር። ከረጅም ጉዞ በኋላ ከባህር ላይ አደጋ ተርፈው እፎይ የሚባልባት ማረፊያ ቦታ የአፍሪካ ደቡባዊ ጫፍ ነበረች። ደቡብ አፍሪካ እነሱ ኬፕ ኦፍ ጉድ ሆፕ ይሏታል። የመልካም ዕድል ወይም ተስፋ ጫፍ እንደማለት ነው። ይህን ስፍራ የፖርቱጋል ተጓዦች ካወቁት በኋላ ከ373 ዓመት በፊት በዚህ ሰሞን ነበር ነጭ ሰፋሪዎች መስፈር የጀመሩት። የባህር ትራንዚት አገልግሎት ለመስጠት ዳቾች ወይም የኔዘርላንድ ነጮች ቦታ ተከራይተው ስራ ጀመሩ። የኩባንያዎቹ እንደ ግል ድርጅት ቦታ መከራየትና መግዛት ወደ ርስተ ጉልትነት ተቀየረ። የአልማዝና የብዙ ማዕድኖች ሀገር የሆነችው የአፍሪካ ደቡባዊ ጫፍ ሀገር ደቡብ አፍሪካ የዙሉ የንኩኒ አፍሪካውያን ዝርያ ምድር የፈረንሳይ የዳች ማለትም የኔዘርላንድስና የጀርመን ዝርያዎች ተቀላቅለው የቡር ሰፈራ የሚሉትን ጀመሩበት። የቅኝ ግዛቱ መሪ እንግሊዝ ነበረች። የግዛቲቱ ቀደምት ነዋሪዎች በዙሎች መሪነት ከእንግሊዝ መራሹ የቅኝ ግዛት ኃይል ጋር ጦርነት ተዋግተዋል። ዙሎች በብዙ ውጊያዎች ላይ የእንግሊዝን ቅኝ ግዛት ኃይል ድል መጥተዋል። በመጨረሻ ግን የዙሎች የነጻነት ትግል በእንግሊዞች አሸናፊነት ተጠናቆ ደቡብ አፍሪካ ቅኝ ግዛት ሆነች። መላው አፍሪካ እንኳን ነጻ ከወጣ በኋላ የደቡብ አፍሪካ ጥቁሮች በዘረኛው የአፓርታይድ አገዛዝ ማቀዋል፣ ደቀዋል፣ ተሰደዋል። በታላቁ አፍሪካ የታጋይ መሪ ኔልሰን ማንዴላ መሪነት ነጻ እስኪወጡ ድረስ። ኔልሰን ማንዴላ ለዚህ ድል እንዲበቁ ከደቡብ አፍሪካ ታጋዮች በተጨማሪ ኢትዮጵያን ጨምሮ መላው የአፍሪካ ህዝቦች ታላቅ አስተዋጽኦ አድርገዋል። ኢትዮጵያ ለአፍሪካ የነጻነት ትግል አርአያ ከመሆኗም በላይ ለደቡብ አፍሪካ ራሳቸውን ኔልሰን ማንዴላን ጨምሮ የደቡብ አፍሪካ ታጋዮችን በማስተማር በማሰልጠን ፓስፖርት በመስጠትና በሌሎችም ዲፕሎማሲያዊ እንቅስቃሴዎች ተጋድሎ አድርጋለች። እነሆ ዛሬ ዘመን ተገላብጦ አገር ሊያቀኑ ወደ አፍሪካ ያቀኑት ነጮች በትራምፕ ሙሴነት በስደት ወደ አሜሪካ ሲያቀኑ ለደቡብ አፍሪካ ትግል አስተዋጽኦ ያደረጉ ነጻነት ስታገኝም መጠጊያ ትሆናለች ብሎ የተጓት የክፉ ቀን አለኝታዎቻቸውን ወንድሞቻቸውን እየዘረፉ እየጨፈጨፉ እያሳደዱ ይገኛሉ። ደቡብ አፍሪካውያን ይህ ድርጊታቸው ደቡብ አፍሪካውያን ለብዙ ዓመት ታግለው ከምድረ ገጽ አጥፍተነዋል፣ ገለነዋል ያሉትን የዘር ልዩነትንና የእርሱ መገለጫ የሆኑትን ጭፍጨፋ፣ ግድያና ማሳደድ ሁሉ ለካስ በደማቸው ውስጥ ቀብረውት በሆዳቸው ውስጥ ቋጥረውት ነበር እንዴ ለካ አያስብል ይሆን? ኢትዮጵያ ለደቡብ አፍሪካ የነጻነት ታጋዮች ብቻ ሳይሆን ለደቡብ አሜሪካኖችም እርዳታ ሰጥታለች። ኢትዮጵያ በአፍሪካ ቅኝ ገዢዎችን ለማስወገድ ይደረግ የነበረውን ትግል በሚገባ ትደግፍ እንደነበረ በይፋ ይታወቃል። ለዚህም የደቡብ አፍሪካና የዚምባብዌ የነጻነት ታጋዮች የነበሩት ምስክሮች ናቸው። በዚህ ብቻ ሳታበቃ ግን ኢትዮጵያ በደቡብ አሜሪካ በኤልሳልቫዶር የሚደረገውንም ትግል አግዛለች።
በኤልሳልቫዶር በተቃዋሚ ኃይሎች የተደራጀው የፋራቡንዶ ማርቲ የነጻነት ግንባር በአሜሪካ የሚደገፈውን በስልጣን ላይ ያለውን ፈላጭ ቆራጭ አገዛዝ ለማስወገድ ትግል ያካሂድ ነበር። አሜሪካ በውጊያ ከታጋዮች የተማረኩትን መሳሪያዎች ማስረጃ በማድረግ የኩባ መንግስት በኤልሳልቫዶር የእርስ በርስ ጦርነት እጁ አለበት በማለት ኩባን ታሳቅላለች። ይህን ወቀሳ ለማስተባበል ወይንም የጥርጣሬ አቅጣጫውን ለማስለወጥ ኢትዮጵያ በርካታ የአሜሪካ ሰራሽ መሳሪያዎች ስላሏት ለነጻ አውጪው ግንባር እንድትሰጥ ኩባውያን ስለጠየቁ የአማጽያኑ መሪ አዲስ አበባ መጡና መሳሪያዎቹ በመርከብ ወደ ኩባ ተጓጉዘው ለአማጽያኑ እንዲደርሱ ተደረገ። በኋላ ኢትዮጵያ ኮሙኒዝምንና አብዮትን ወደ አሜሪካ ክፍለ ዓለም ለማሸጋገር የምትሞክር አደገኛ ሀገር ነች ተብላ አሜሪካኖች ጥምድ አድርገው ያዟት። ኢትዮጵያ ይህን ያደረገችው ያው የኩባውያንን ውለታ ለመክፈል ነበር። አለኝታነቷ ግን በአፍሪካ ብቻ ሳይወሰን ለደቡብ አሜሪካኖችም ታጋዮች ተረፈ። የጨዋታ ማሟሻ ከወዲህም ከወዲያም ለመንገርም ለመዘከርም ማሟሻ